ቤተሰብ ዛሬ እንግዲህ ትናንትና የየሩስ ፍቅረኛ የልጇ ደግሞ አባት ነው ብሎ ስለመጣው ላይ በርከት ያሉ ያልተጠበቁ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ውሸት ሲደጋገብ እውነት ይመስላል የሚባለው ምንም ስህተት የለውም። በመጀመሪያ ይሄ ልጅ እንኳን አይደለም የየሩስ ፍቅረኛ ሊሆን ቀርቶ ጭራሽ ነው የማይተዋወቁት። ለምን ካላችሁ ከራሱ አንደበት የተናገረው መረጃ ይዤላችሁ መጥቻለሁኝ። እንግዲህ ትናንትና የየሩስ ፍቅረኛ ነኝ ብሎ ተናግሮ ብሩኬ ቻናል ላይ ፖስት ተደርጎ ራሱ ቻናል ላይ ደግሞ ሌላ ሴት ፍቅረኛ ነች ብሎ ይዞ መጥቷል። በመጀመሪያ ይሄ ልጅ የምንቴ ጓደኛው ነው። ቤተሰብ የምንቴ ጓደኛ ምንቴ ማለት ከዚህ በፊት ሀይሚን እወዳታለሁ፣ አፈቅራታለሁ፣ ሀይሚን ካላየው ሞቼ እገኛለሁ፣ ራሴን ላጠፋ ነው፣ ልከረበት ነው እያለ ያዙ ይልቀቁ የሚለው መቼም ታውቁታላችሁ አይደለ? ኢቭን እንኳን ገመድ ይዞ ጫካ ለጫካ ሲሮጥ የነበረው ሀይሚን ካላገኘው ሀይሚን አወራው ልክ ከዩቱብ ላይ የተናገረችውን እየቀነጫጨበ ሀይሚን አወራኋትኝ እያለ ምናምን በሚሰራበት ሰዓት ይሄ ልጅ በጣም ሰፖርት ያደርገው ነበር፣ ከጎኑ ነው ይደግፈው ነበር። እንግዲህ የራሱም ቻናል አለው፣ ከአንድም ሁለት ቻናል አለው ይሄ ልጅ ማለት ነው። ቤተሰብ እንግዲህ እዚህ ልጅ ላይ ከአንድ ሁለት ቻናል አለው። ከሁለቱ ቻናል የተወሰነ ቀንጨብ አድርጌ ነው ቪዲዮ ለማየት የሞከርኩት። በጣም ብዙ ውሸት፣ በጣም ገባችሁ አይደል? ለካ ውሸት እንደዚህ ሲነገር ግን ቢሆኑ እውነት ይመስላል፣ ግን የሆነ ሰዓት ይደረመሳል። በመጀመሪያ ደረጃ መናገር የምፈልገው ይሄ ልጅ የየሩስ ፍቅረኛም አይደለም፣ ጭራሽም አያውቃትም። ይሄን ደግሞ የተናገረው ራሱ በራሱ አንደበት ነው። ቤተሰብ እንግዲህ ሁለቱም ቻናል ላይ ስለ ሀይሚ ነው ቪዲዮ የተሰራው። አንደኛው ቻናል ላይ ምንቴን እየደገፈ ልክ ምንቴ አፍቅሪያት አለው ምናምን ባለ ሰዓት ላይ 2000 ምናምን ከዛ በላይ ሰብስክራይብ አለው። አዎ በርታ፣ ጀግን፣ ጎበዝ፣ ሀይሚ ያወራችሁ እያለ ብዙ እየቀጣጠፉ ያወሩበት ነው። ገባችሁ አይደለ? ሁለተኛው ቻናል ደግሞ እንግዲህ ትናንትና ሲመጣ ሰምታችሁት ከሆነ ለቅሶ እንደነበረ ጭራሽ ኢየሩስ በብሩኬና በሀይሚ ህይወት ውስጥ መግባቱን ሰው እንደነገረው ነበር ሲናገር የነበረው አይደለ? ይህ ሁለተኛው ቻናል የተከፈተው ከ2 ሳምንት በፊት ነው። እሱም ደግሞ ለመጀመሪያ ጊዜ ቪዲዮ የተሰራው ስለ ሀይሚ ነው። ገባችሁ? ሀይሚዬ የልብ ጓደኛዬ፣ የቅርብ ጓደኛዬ፣ የልብ ጓደኛዬ ነው ሚስጥር የምትነግረኝ፣ ሚስጥር የምነግራት። ስለዚህ ሀይሚን ለማዳን ከአዲስ አበባ ቡታጅራ መሄድ አለብኝ፣ በእግሬም አይደለም በመኪና ተሳፍሬ መጣሁ ብሎ ሲቀበጣጠር ነበር። ቤተሰብ በጣም ገረመኝ። እንዴ ለቅሶ ነው፣ ለቅሶ አለበትኝ፣ 40ውን በቅርብ ነው ያወጣው፣ ምንም አላይም፣ ምንም አልሰማም አላላችሁም ነበር እንዴ? ደግሞ ከመቼ ቤት አድርጎ ነው የሀይሚ የልብ ጓደኛ የሆነው? ሲጀመር ሀይሚ የልብ ጓደኛ የላትም፣ ካላትም ደግሞ የሚሆነው ብሩኬ ነው። ከብሩኬ ውጭ እኔ እንኳን አይደለም የወንድ ቀርቶ የሴት የላትም። ይሄን አስረግጬ ነው የምነግራችሁ። እንዴ ሀይሚ ቤተሰቤ ናት፣ ሀይሚን ማገዝ አለብኝ አለ። ሲቀጥል ይሄንን ነገር ያየሁት ቲክቶክ ላይ ቪዲዮአቸው ተቆራርጦ ቲክቶክ ላይ ሲለቀቅ አይቼ ነው። እንዴት የልብ ጓደኛዬን ሀይሚዬን ይቺ የሆነች ኢየሩስ የምትባል ምናምን ሴት አለች ብለዋል። እሷ ናት ህይወታቸውን እየገባች የምበጠብጠው። ስለዚህ ይችን ልጅ አድራሿን ፈልጌም አፈላልጌም ቢሆን አግኝቼ ከልብ ጓደኛዬ ከሀይሚዬ እንድርቅ ላስጠነቅቃት ከአዲስ አበባ ቡታጅራ እየሄድኩ ነው ብሎ ቪዲዮ ሰራ። ቤተሰብ እና ታዲያ በየት በኩል ነው ታዲያ? ዛሬ ትናንትና ደግሞ መጣ ኢየሩስ ፍቅረኛዬ ናት፣ ልጁ ደግሞ የኔ ነው የምትለው። በመጀመሪያ እኮ ስሟን ራሱ አላወቅም ነበረ። ሀይሚዬን የልብ ጓደኛን እያስጨነቀችብኝ ነው፣ መሄድ አለብኝ፣ ስሟ እንዲያውም ኢየሩስ ነው ምናምን ትባላለ ስትል ነበር። ስሟን ራሱ አታውቀውም። ገባ አይደለም? ቤተሰብ እኔ ቪዲዮን ባመጣላችሁ ብትሰሙት ብታዩት ደስ ነው የሚለኝ። ምክንያቱም የእሱን ፎቶና የኢየሩስን ፎቶ አቀናብራችሁ አው ልክ ነው የልጁ አባት ነው ያላችሁ ፖስት የምታደርጉ ማለት ነው። አንዳንድ ጊዜ ቆም ብላችሁ ማለት እነሱ ራሱ እንደዚህ ስለገመቱን ነው። አሁን ይሄ ልጅ 2 ቻናል አለው፣ አንድ ብቻ አይደለም 2 ቻናል፣ ሁለቱም ደግሞ በሀይሚና በብሩኬ የተመሰረተ ነው። ገባችሁ? በተለይ ደግሞ ይሄ አንደኛው 2 ሳምንት ምናምን የሆነው ቻናሉ ስለ ሀይሚ ነው የሚያወራው፣ ጓደኛው እንደሆነች ነው የሚናገረው። በቃ ሚስጥር የሚወራሩ ለሷ ምንም ነገር መስዋዕት እንደሚከፍልላት ታውቂያለሽ ሀይሚዬ፣ ላንቺ ምንም ነገር ሆንልሻለሁ፣ አንቺም ደግሞ ለኔ ምንም ነገር ነው የምትሆኝልኝ፣ መስዋዕት እንከፋፈላለን፣ የዚች ልጅ ብቻ አድራሻ ስጡኝ እያለ እየፎከረ ነው ቪዲዮ የሚሰራው፣ ሁለተኛው ቻናል ማለት ነው። ይሄን የምላችሁ ምንድነው የሆነ ነገር ሲነግሯችሁ ያን ነገር ይዛችሁ ስለምትመሩ እኮ ነው ማለት እናንተ ስላወቋችሁ በዚህ ልክ በዚህ ደረጃ ተናንቀናል እንዴ?
በነገራችን ላይ የዩቲዩብ ቻናል ማለት ነው የት ሀገር ሆኖ ነው የሚመለከቱን የሚለውን ያሳያል። ገባችሁ? አሁን ለምሳሌ የኔ የመጀመሪያ ደረጃ ሳውዲ፣ ሁለተኛ ኤሚራት፣ ሶስተኛ ኢትዮጵያ ነው ቻናል የሚታየው። ስለዚህ አረብ ሀገር ነው በብዛት የሚታይላችሁ እና በዚህ ደረጃ ያክል የሆነ ፋራ አድርጋችሁማ እንድገምቱን አንፈልግም። ሲቀጥል እንግዲህ ትናንትና አይታችኋል ብሩኬ ቻናል ላይ የየሩስ የልጁ አባት ነኝ ፍቅረኛ ነኝ ተብሎ ቪዲዮ ፖስት ተደረገ። እሱ ቻናል ላይ ደግሞ ስትሄዱ የሆነ ሴት ከአዲስ አበባ ድረስ መጣች ፍቅረኛው ነሽ። ገባችሁ አይደል? እኔ ሀይሚን ነገር አስተካክላለሁ ምናምን ይላል ወሬው። ግን ከአዲስ አበባ ድረስ እንዴት እኔን ጥለህ ትመጣለህ ለሀይሚ ብለህ ህይወታችንስ ፍቅሬ ማሬ እያለች እንግዲህ ያዙ ልቀቁኝ ስትል ነበር። እና ታዲያ የትኛዋ ናት ፍቅረኛ? እየሩስ ናት ወይንስ ከአዲስ አበባ መጣች የተባለችው ናት? በእርግጥ እኮ ይሄ ልጅ አዲስ አበባም አይደለም፣ ለቅሶም የለም፣ የምንም ለቅሶ የለም። የምሬ ነው የምነግራችሁ። አንዳንድ ጊዜ አስረግጠን ስንነግራችሁ እውነት መስማት የማትፈልጉ ሰዎች ለምንድን ነው እንደዚህ የምትሉት? አንዳንዴ እንኳን እለፉ እንጂ ማለፍማ እናልፋለን፣ ግን እንዳወቅን አሳውቀን ነው የምናልፈው። ሁል ጊዜ አይቶ እንዳላየ ካለፍን ፋራ ነው የምንባለው። ገባችሁ አይደለ? ፋራ መባል ደግሞ ሁል ጊዜ የበታችነት ስሜት እንዲሰማችሁ ነው የሚያረጋችሁ እና እንዳወቅን አሳውቀን ማለፍ ነው። ገባችሁ? ስለዚህ ቢኒቾ ተብዬ ከአንድም ሁለት ቻናል አለው። ሲቀጥል አንዱ ቻናል ላይ ምንቴን የሚደግፍ ነው። ሀይሚና ምንቴ ያው ፍቅረኛሞች ማለት አፍቅሪያታለሁ ብሎ በሰራበት ሰዓት ላይ ማለት ነው። አንደኛው ደግሞ የሀይሚ የልብ ጓደኛ ሆኖ ነው ቪዲዮ የሚሰራበትኝ። እንግዲህ ሌላም ሴት መታለች። ጭራሽ ብሩኬን አውርቸው ሀይሚን አውርቸው ምናምን የየሩስን አድራሻ እየፈለግኩ ነው ምናምን ነው ወሬው ሁላ ማለት ነው። እኔ ሙሉ በጣም ብዙ ቪዲዮዎች አሉት ሙሉ ማየት አልፈለግኩኝ፣ ግን የመጀመሪያና የመጨረሻ ቪዲዮዎችን እያየሁ ነበርና በጣም ገረመኝ። የዚህን ያህል ነው እንዲህ እናንተ የምትገምቱንኛል እና አንዴ እንግዲህ ያው ሰው አሳይቶ ነው ይላል። አንዴ ደግሞ ቲክቶክ ላይ ተቆራርጦ አይቼ ነው ማለት ውሸቶች ሲበዙ በነገራችን ላይ ማለት ነው በጣም ማለት እንዳትታመኑ ያደርጋል። ይሄን ማወቅ አለበት አቶ የልጁ አባት ማለት ነው። እንደው ብሩኬና ሀይሚ ብታጡ ይሄን የልጅ አባት አድርጋችሁ ታመጣላችሁ፣ ሌላ ሰው አታመጡም ማለት ከዚህ በፊት ዩቲዩብ ላይ ያልተንቀሳቀሰ ሰው ብታመጡ እኮ ያሳምናል። የምር አውቃለሁ ያው ስራው ድራማ ነው፣ ግን ደግሞ ሰውን ለማሳመን የሄዳችሁበት መንገድ ነው ይመስለኛል። እሪን ነው እንዲባል ነው። ግን እኛ ደግሞ የሆነ ነገር ከያዝን አንለቅም። ምንጥር ብጥር በተለይ ደግሞ የሆነ ውስጥ ከተጠራጠረ እኔ ማለት ነው ምንም ጭንቅላት አያምንም ማለት አይቼ እንዳላየ ማለፍም ደግሞ አልችልም። እና ስለዚህ ይሄ ልጅ እንግዲህ ጭራሽ ኢየሩስንም ዛሬ እንግዲህ ኢየሩስ ትመጣለች። ገባችሁ አይደለ ወይ? የሆነ መረጃ እንዴት ነው አሁን በቅርብ የተነሱት ያው ነፍሰ ጡር አይደለችም ኢየሩስ። በቅርብ ይነሱና የሆነ መረጃ ብሎ ያመጣል እሷ ደግሞ አላቀውም ምናምን ወይ ደግሞ ተጣልቸው ነበር ብላ ግግም ትላለች። ስራው ቀጠለ ማለት ነው። ተቀጣጠለ ትላላችሁ። እዚህ ጋር ማወቅ ያለባችሁ ሀይሚ ራስሽን ጠብቂ ማለት አንዳንድ ጊዜ በቀልድ የሚመጡ ነገሮች ሪል እንዳይሆኑ እኔ እፈራለሁ። የምሬን ነው የምላችሁ። ቴኬር ሀይሚዬ ራስሽን ጠብቂ። ብሩኬም ደግሞ ሰው ለምን ወቀሳችሁኝ አትበል እንዴ። እና ታዲያ አንተ ስራ የምትሰራው ታዲያ እንድትሞገስ ብቻ ነው እንዲ? ወቀሳም በነገራችን ላይ አንዳንድ ጊዜ ያጠነክራል፣ ጎበዝ ያደርጋል። ጎበዝ መሆን ያለብህ እንጂ ታፍራላችሁ። ጥላችሁ ነበር አንዳንዳችሁ እጅ ስትሰጡኝ፣ አንዳንዳችሁ እግር። ኧረ ላሽ በል ብሩኬ ወንድም አለሜ ማለት ነው። ኔውስ ተመችቶኛል፣ ሂዱበት። ግን ያው እንዳወቁ ማወቅ አለባችሁ። የምሬ ነው የምላችሁ። እንደ ቀልድማ የለም።